አሜን። ክቡር መምህራችን መጋቤ ሐዲስ ምናለ ክቡር አባታችን መልአከ ገነት ቆሞስ አባ ኤፍሬም የደብራችን አስተዳዳሪ፣ የተወደዳችሁ መምህራነ ወንጌል፣ እጅግ የተወደድከው ወንድማችን ዘማሪ ሚኪያስ፣ በዜማ ዕቃ እግዚአብሔር እንድናመሰግን እድል የሰጠህን ዘማሪ ጎሳ፣ እጅግ የተወደዳችሁ የሰንበት ትምህርት ቤት ደቀ መዛሙርት፣ እግዚአብሔር የሚወዳችሁ እናንተም የምትወዱት ፊቱን ለማየት የምትናፍቁት በፊቱ እሱን ፈልጋችሁ የተነጠፋችሁለት ማህበረ ምዕመናን ወምዕመናት እንዲሁም ውድ ሕፃናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። በምህረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን ይህንን ጊዜ ለምስጋና ለውዳሴ የፈቀደልን አምላካችን እግዚአብሔር ይክበር ይመስገን፣ ይክበር ይመስገን፣ ይክበር ይመስገን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት በረከት ረድኤት ለሁላችንም ያሳትፈን። አሜን። ጸጋ የሞላብሽ ሆይ በዚህች ምሽት እግዚአብሔር ቢፈቅድ ከብስራተ ገብርኤል ቃላት አንዱን ብቻ መዝዤ ጥቂት ደቂቃ አቆያችኋለሁ። ይህ ቃል በሉቃስ ወንጌል ምዕራፍ 1 ላይ የተመዘገበ ቃል ነው። ከቁጥር 8 ጀምሮ ታገኙታላችሁ። ቅዱስ ገብርኤል የተወደደች ቅድስት ድንግል ማርያምን ሲያበስራት ካቀረበላት ሰላምታ ካቀረበላት ምስጋና አንዱ ቃል ይሄ ነው። ጸጋ የሞላብሽ ሆይ ደስ ይበልሽ። ልብ በሉ ምዕመናን፣ ሲያበስራት የተወደደ ልጇን እንደምትጸንስ ሲነግራት ጸጋ ይሞላብሻል አይደለም ያላት፣ ወይም ጸጋ ይሙላብሽ ብሎ አይደለም የተመኘላት፣ ወይም ጸጋ ልሞላብሽ መጣው አይደለም ያላት። እንደዚህ አይደለም ያላት። ሲያመሰግናት ሰላምታ ሲያቀርብላት ጸጋ የሞላብሽ ሆይ ነው ያላት። ይሄ ምን የሚያሳየን ይመስላችኋል? ቅዱስ ገብርኤል ከማብሰሩ በፊትም የተወደደች ቅድስት ድንግል ማርያም በጸጋ እግዚአብሔር ተሞልታ የቆየች መሆኗን ነው የሚያሳየን። ይሙላብሽ ምኞትና በረከት ሊሆን ይችላል። ይሞላብሻል ተስፋ ሊሆን ይችላል። ልሞላብሽ መጣው በተግባር ሊገልጸው የመጣ ይመስላል። ቃላቱ ግን እንደዚህ አይደሉም።
የሞላብሽ ሆይ ነው ያላት። ከማብሰሩ በፊትም ቅዱስ ገብርኤል ከመምጣቱ በፊትም የተወደደች ቅድስት ድንግል ማርያም በፍጹም የእግዚአብሔር ጸጋ ተሞልታ ነው ያገኛት። ይህንን ነው የሚያሳየን የመጀመሪያው ሐሳብ። የተወደዳችሁ የእግዚአብሔር ቤተሰቦች፣ ለዚህ ነው ቅድስት ድንግል ማርያም ይሄን የምስጋና ቃል ሲያሰማል፣ ይሄን የሰላምታ ቃል ሲያቀርብላት ከወዴት አገኘኸው ብላ የጠየቀችው ለዚህ ነው። ሁለተኛ ነጥብ ለምን ይመስላችኋል እንዲህ ያለውን ሰላምታ ከወዴት አገኘኸው ያለችው? ወገኖቼ ይህ ሰላምታ፣ ይህ የጸጋ የሞላብሽ ሆይ የሚለው ቃል ከወዴት አገኘኸው ብሎ ለመጠየቅ ምክንያት የሚሆነው ምድር ሁሉ በመርገም በተመታችበት ጊዜ የቀረበ ምስጋና በመሆኑ ነው። እውነት ነው፣ ምድር ከእግዚአብሔር ጸጋ ጎላለች። እንዲህ ያለ ምስጋና ከቶም ቢሆን የተነገረለት አንድም ሰው መጽሐፍ ቅዱስ ላይ አታገኙ። ምድር የእግዚአብሔር ክብር ጎድሏታል። ምድር በመርገም ተመታለች። ታዲያ ያን ጊዜ ነው እመቤታችን ቅድስት ድንግል ማርያም እንዲህ ያለውን ምስጋና ከወዴት አገኘኸው? እንዴት አድርገህ ልታመሰግን ቻልክ? ብላን የጠየቀችው። ያለ መከራከር፣ ያለ መጠራጠር የተወደደች ቅድስት ድንግል ማርያም ላቀረበለችው እንዲህ አይነት ጥያቄ ቅዱስ ገብርኤል የመለሰው መልስ ሁለት ነው። አንደኛው በማስረጃ ዘመድሽ ኤልሳቤጥ መካኒቱ ጸንሳለች። ሁለተኛውና ምንም የማያወላዳው ለእግዚአብሔር የሚሳነው ነገር የለም የሚለው ነው። ግን ልብ በሉ፣ እኔ ማንሳት የፈለኩት የተወደዳችሁ ክርስቲያኖች፣ ምድር ከጸጋ በተራቆተችበት ዘመን ለብቻ በጸጋ እግዚአብሔር ተሞልታ የተገኘች ይቺ ቅድስት ድንግል ማርያም ብቻ ነች። ለዚህ ነው ከወዴት አገኘኸው ያለችው። ያልተገኘ ምስጋና፣ ያልተሰማ ዝማሬ፣ ያልተቆመ ውዳሴ በብስራተ መልአክ በመጋቤ ሐዲስ በቅዱስ ገብርኤል ያን ጊዜ ተጀመሩ። ወገኖቼ ጸጋ የሞላብሽ ሆይ ያላት ለዚህ ነው። ወገኖቼ ምዕመናን፣ ትምህርት ነው። ጥቂት ቀስ እያልኩኝ አንዳንድ ነጥቦችን እየጨመርኩ ይሄዳል። የቅዱሳት መጻሕፍት ኃይለ ቃላትን ሊቃውንት ቤተ ክርስቲያን እንዳስተማሩት አቀርብላችኋለሁ። በዛው በብስራተ መልአክ ሰሞን እመቤታችን ቅድስት ኤልሳቤጥን ለአጽድቆተ ነገሩን ለማረጋገጥ ወደ አዛውንቷ ቤት ስትሄድም የተለየ ምስጋና ተሰምቷል። ምንም ይል አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ምዕመናን ልብ በሉ። እነዚህ ምስጋናዎች በአዲስ ኪዳን ለመጀመሪያ ጊዜ የቀረቡ፣ በብሉይ ኪዳን ግን ታይተው የማይታወቁ የምስጋና ቃላት ናቸው። መንፈስ ቅዱስ ያደረባት ሴት የተሞላችው የምስጋና ቃል በጣም አስደናቂ ነበር። አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው ብላ ነበር የጮኸችው። ምዕመናን እንዲህ ያለ ምስጋና የሚመስል መጽሐፍ ቅዱስ ላይ ታገኛላችሁ። የሚመስል እንደውም ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የሚለውን ከቶም አታገኙ፣ ግን የሚመስል ታገኛላችሁ። መጀመሪያ እሱን ላቀርብላችሁ፣ ከዛ ጸጋ የሞላብሽ ሆይ ወደሚለው እመጣለሁ።
በዚህ በመጽሐፈ መሳፍንት ምዕራፍ 13 ላይ እስራኤል በከነዓን ንጉሥ አለቃ በሲሳራ ተጨንቀው ነበረ። ደጋግመው ተሸንፈዋል እስራኤል በጦርነት። ባርቅና ዲቦራ መስፍንና ነቢይት በነበሩበት ዘመን ግን እንዲህ ሆነ። አሁን በሰጧችሁ ጥቅስ ታሪኩን ታገኙታላችሁ። መጽሐፈ መሳፍንት ምዕራፍ 5 እንዲህ ሆነ። ጦርነቱ ተጀመረ ከከነዓን ንጉሥ አለቃ ጋር። ጦርነቱን እስራኤል እየበረቱ እያሸነፉ ሲሄዱ የከነዓን ንጉሥ አለቃ ሲሳራ የሚባል በጣም ደነገጠ፣ በጣም ፈራና ጦርነቱን ትቶ ዝናብ፣ ውሽንፍር፣ ኃይለኛ ዶፍ ስለነበረ እየበረረ በጦርነቱም እየተሸነፉ ስለሆነ እየበረረ እግሩ ወደ መራው ወደ አንድ አቅጣጫ በረረ። የከነዓን ንጉሥ አለቃ ሲሳራ ሲሄድ ወደ አንዲት ሴት ድንኳን በር ላይ ደረሰ። ሴቲቱም ድንኳኑ በር ላይ ቆማ ነበረ። በፍጥነት እንዲህ አላት፣ እባክሽን ወደ ድንኳንሽ አስገቢ፣ ውሃ ስጪ ብሎ ለመናት። አስጠልይኝ አላት። ሴቲቱም ዝም ብላ አየችው። ጠላቷ እንደሆነ ተረዳችው። የከነዓን አለቃ ንጉሥ ሲሳራ የከነዓን አለቃ ንጉሥ ሲሳራ መሆኑን ተረዳችው። ከዚያ ምን አደረገች መሰላችሁ? ድንኳኗን መጋረጃ ከፈተችና አስገባችው። ከዚያም ውሃ ጠየቃት፣ እሷ ግን እርጎ ሰጠችው። እርጎውን ጅብ አድርጎ ጠጣ። በጦርነት ደክሟል፣ ደግሞም ፈርቷል፣ ተንቀጥቅጧል። የታወቀ አልመሰለውም። በሱ ቤት እርጎ ጠጣና ዥው ብሎ እዛ ድንኳን ውስጥ ተኛ። ይቺ ያስገባችው ሴት ጠላቷ መሆኑን ስላወቀች በደንብ አድርጎ እንቅልፍ እንደተኛ ቀስ ብላ የድንኳኑን ካስማ ነቀለችና ቀስ ብላ ተጠጋችው። ብርቱ ነው፣ ተዋጊ ነው፣ ኃይለኛ ነው። በፊቱ ቆመችና ጊዜ አላጠፋችም። ተንደርድራ ሄደችና በዚያ የብረት ካስማ የጆሮ ግንዱን ወጋችው። ምዕመናን፣ ይህ ታላቅ ጦረኛ በአንዲት ሴት እጅ ላይ እግዚአብሔር ጣለው። ወዲያው ሞተ። ደሙም ጀረር ብሎ በእስራኤል ድንኳኖች አሸዋ ላይ ፈሰሰ። ይህቺ ሴት የድንኳኗን መጋረጃ ዘጋችና እየበረረች ሄዳ ባርቅና ዲቦራን ጠራቻቸው። ቀስ ብላ ግልጥ አድርጋ አሳየቻቸው። እግዚአብሔር ኃይለኛውን ጦረኛ የከነዓን ንጉሥ አለቃን ሲሳራን በአንዲት ሴት ድንኳን ውስጥ ጥሎት አሳየቻቸው። ተደነቁ በጣም። ከዚያም እንዲህ አሉ። መጽሐፈ መሳፍንት ምዕራፍ 5 ከቁጥር 1 ጀምሮ ተመልከቱት። እግዚአብሔርን ከፍ አድርገው አከበሩት። ለእግዚአብሔር ቅኔ የተቀኙለት፣ ለእግዚአብሔር ከበሮ መቱለት፣ ለእግዚአብሔር መዝሙር ዘመሩለት፣ ለእግዚአብሔር ውዳሴ ያጎረፉለት፣ እግዚአብሔርን አመሰገኑ። መጽሐፈ መሳፍንት ምዕራፍ 5 ከቁጥር 1 ጀምሮ አንብቡት። እግዚአብሔርን አመስግነው፣ ልዑልን አክብረው። ልክ ሲጨርሱ ምን እንዳደረጉ ታውቃላችሁ? ሌላ ምስጋና፣ ሌላ ቅኔ፣ ሌላ ውዳሴ ቀጠሉ። ምን የሚል? በድንኳን ውስጥ ካሉ ሴቶች መካከል የሃቤር ሚስት ኢያዔል የተባረከች ትሁን እያሉ ሌላ መዝሙር ጀመሩ። ደግሞ አሉ ከሴቶች ሁሉ መካከል አይደለም ምዕመናን፣ በድንኳን ውስጥ ካሉ ሴቶች መካከል የተባረከች ትሁን የምትባል የሚመኙላት አንዲት ሴት መዝሙር ዘመሩላት፣ ቅኔ ተቀኙላት፣ ከበሮ መቱላት፣ መዝሙር ዘመሩላት፣ ገድሏን ዘረዘሩላት። ወገኖቼ ለማን? ለሃቤር ሚስት ለኢያዔል። ምን ብለው?
በድንኳን ውስጥ ካሉ ሴቶች መካከል የተባረከች ትሁን ብለው ነዋ። ምእመናን፣ ለዚህ ነው አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው፣ ከሴቶች ሁሉ መካከል ተለይተሽ የተባረክሽ ነሽ የሚመስል ምስጋና ቀርቦ ነበር ያልኳችሁ። ይህንን ምስጋና ግን ለመጀመሪያ ጊዜ የተሰማው የተወደደች ቅድስት ድንግል ማርያም ዘንድ ነው። ወገኖቼ እስኪ ጥቂት እዚህ ጋር ላቆያችሁና ምክንያታዊ የሆኑ ነገሮችን ማሰላሰል እንጀምር። እሱ ምን ይመስላችኋል? እግዚአብሔር አድሮባት የከነዓን አለቃ ንጉሥ ሲሣራን ያዋረደባት የሃቤር ሚስት ኢያዔል የተባረከች ትሁን ብለው ተመኝተውላታል። ይህን የተመኙላትን ሴት እያያችሁት ነው። ከእግዚአብሔር ምስጋና ቀጥለው አመስግነዋታል። ከሥላሴ ምስጋና ቀጥለው ዘምረውላታል። ከእግዚአብሔር ቅኔ ቀጥለው ቅኔ አቅርበውላታል። ምክንያቱም እግዚአብሔር ሥራ ሰርቶባታልና። እኔ አሁን ወደዚህ ደግሞ መለስ ስላርጋችሁ እግዚአብሔር የከነዓንን አለቃ ንጉሥ ሲሣራን የከነዓንን ንጉሥ አለቃ ሲሣራን ካዋረደበት እስራኤልን ካሳረፈበት ታላቅ ሥራ ይልቅ ሌላ ሥራ ላሳያችሁ። እሱ ምንድን ነው? ወልደ እግዚአብሔር ለመንገሱ፣ ዲያብሎስ ለመሻሩ፣ እኛ ምእመናን በነፍስ በሥጋ ለማረፋችን ምክንያት አድርጎ የሰራባት አንዲት ታላቅ እናት እሷ እመቤታችን ቅድስት ድንግል ማርያም ናት። በሃቤር ሚስት በኢያዔል ከሰራው ሥራ በላይ በድንግል ማርያም የሰራው ሥራ የሚበልጥባት፣ እግዚአብሔር እስራኤልን ካሳረፈበት ረፍት ዓለምን ሁሉ ያሳረፈበት ረፍት ምክንያት የሆነችባት ራሷ እመቤታችን ቅድስት ድንግል ማርያም እንደተናገረችው ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና ብላ የተናገረችለት፣ ዓለምን ሁሉ ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ የሚረቅበት ሥራ የሰራባት ይህችው በድንኳን ውስጥ ካሉ ሴቶች መካከል አይደለም፣ ከሴቶች ሁሉ አንቺ የተባረክሽ ነሽ የተባለች ሁኚ አይደለም፣ ትሁን አይደለም፣ ነሽ ተብሎ የተረጋገጠላት ይህችው ቅድስት ድንግል ማርያም ብቻ ናት። እዚህ ውስጥ የፈለኩት ምን ይመስላችኋል? ያነሰ ሥራ ለሰራባት ለሃቤር ሚስት ለኢያዔል ከእግዚአብሔር ምስጋና ቀጥለው አንብቡት፣ ቅኔ ተቀኝተውላታል። አንብቡት፣ ከበሮ መተውላታል። አንብቡት፣ መዝሙር ዘምረውላታል። አንብቡት፣ ገድሏን ዘርዝረውላታል። ወዳጄ ያነሰ ሥራ ለሰራባት መዝሙር ከተዘመረላት፣ ቅኔ ከተቀኙላት፣ ከበሮ ከመቱላት፣ ከእግዚአብሔር ምስጋና ቀጥለው ካከበሯት፣ ካሞገሷት ልንናገረው አይደለም ልናስበው ከምንችለው በላይ እግዚአብሔር ማዳናችንን የፈጸመባት ይህችን ቅድስት ድንግል ማርያም ከሥላሴ ምስጋና ቀጥለን ብናመሰግናት ይሄ ያስኮርፋል። የሃቤር ሚስት የኢያዔልን ምስጋና ጨብጭበው የሚቀበሉ የድንግል ማርያም ምስጋና ሲሆን የሚያወግዙ፣ አሁን ይህ ክርስትና ነው ወገኖቼ። ለሚበልጠው ሥራ ከሥላሴ ቀጥለን የሚበልጥ ምስጋና፣ ልዩ ቅኔ፣ ልዩ መዝሙር፣ ልዩ ከበሮ ብናቀርብ ይሄ ኃጢአት ነው? ይሄ ስህተት ነው? ለዚህ እኮ ነው
የተወደደች ቅድስት ድንግል ማርያምን የሃቤር ሚስት ኢያኤልን የሚመስል አይደለም። የተለየ ምስጋና መንፈስ ቅዱስ እንድትመሰገን የፈቀደው ወገኖች። ለዚህ ነው ቅኔ የምንቀኝላት። ለዚህ እግዚአብሔር ለሰራው የማዳን ስራ የምናመሰግናት። ዲያብሎስ ከፍጡራን ሁሉ እሷን እንደሚጠላ እናውቃለን። አባ ጊዮርጊስ እንደተናገረው ምዕመናን የመዳናችን ምክንያት ሆናናለች። ቅድም እንዳልኩት ወልደ እግዚአብሔር ለመንገሱ ዲያብሎስ ለመሻሩ የሥራ ምክንያት ሆናለች። እግዚአብሔር ብርቱ ሥራ ሰራባት። ስለዚህ ከእግዚአብሔር ምስጋና ቀጥለን እናመሰግናታለን። ማህሌት እንቆምላታለን፣ መዝሙር እንዘምርላታለን፣ ከበሮ እንመታላታለን፣ ቅኔ እንቀኝላታለን። ገድሏን፣ ስራዋን፣ ተአምሯን፣ ዜናዋን እንዘረዝራለን። እንደውም ተመስጠንበት እንኖራለን። ምዕመናን እጃችንን ባፋችን ጭነን የእግዚአብሔርን ሰው የመሆን ምስጢር ስንገረምበት እንኖራለን። ቀን በቀን አዲሳችን ይሆናል። አዲስ መዝሙር፣ አዲስ ቅኔ፣ አዲስ ማህሌት፣ አዲስ መዝሙር። ምዕመናን ለሃቤር ሚስት ለኢያኤል የቀረበውን ለድንግል ማርያም የከለከለውን ይህን ትውልድ ተመልከቱት፣ እንዴት ያሳዝናል። በድንኳን ውስጥ ለሆነችው አሜን ያለውን ከሴቶች ሁሉ መካከል ለቀረበው እምቢ ያለውን ይህን አመፀኛ ትውልድ ተመልከቱት። እኛ ግን አባቶቻችን እንዳደረጉት ከእግዚአብሔር ምስጋና ቀጥለን እናመሰግናታለን። ቅኔውን እንቀጥልላታለን። ስናደንቃት ስንገረምባት እንኖራለን። ምክንያቱም ብርቱ የሆነ እርሱ በሷ ታላቅ ስራን አድርጓልና ዲያብሎስን አዋርዷል። የሰው ልጆችን እረፍት ሰጥቷል። ወደ ጥንት ክብራችን መልሶናል። የጥንት ተፈጥሯችንን እንድናይ መስታወታችን ቅድስት ድንግል ማርያምን አድርጓታል። ስለዚህ እንመሰጥባታለን። አይተን አንጠግባት፣ ተናግረንላት አንረካም፣ ወደናት አናበቃም። ምክንያቱ የታላቁ ሥራ ባለምስጢር እሷ ናት። ምዕመናን እስኪ እዚህ ጋር ለጥቂት ደቂቃ ላቆያችሁ። እኛ እስኪ እናንተ እንግዲህ ሁሉ ጊዜ ትመጣላችሁ። እዚህ መቼ ነው ቅድስት ድንግል ማርያም ተሰቅላ አድናናለች፣ በዚህ አይነት መንገድ ቤዛዊት ሆናናለች ብለን እናውቃለን? ተው እንጂ ያላልነውን በማለት ኦርቶዶክሳዊነትን ማስጠላት ግፍ አይሆንባቸው። እኛ ያለው ሄሬኔዎስ የተናገረውን ይዘን ነው። ሄሬኔዎስ የሁለተኛው ዘመን የነገረ ማርያም ሊቅ ነው። የሃይማኖት ጠበቃ ነው። ለክርስቶስ ደቀ መዛሙርት የቀረበ ተማሪ ነው። የሐዋርያት ተማሪ ነው። ሄሬኔዎስ ምንድን ነው ያለው? ለፍጥረቱ ሁሉ ለመዳን ምክንያት ሆናለችና ቤዛዊት እንላታለን እኮ ነው ያለው። ምክንያት ስለሆነች። ለምንድን ነው ይሄን ልንል ካልፈለግ ነው ጭራሽ ካላሰብነው ነገር ጋር አንዳንዶች በግብታዊነት ይህንን ያነሱ። እኛስ ኤጲፋኒዎስ እንዳለው ነው ጮክ ብለን የምንናገረው። በረከቱ ትደርብንና ሊቀ ጳጳስ ኤጲፋኒዎስ ዘቆጵሮስ ማርያም ምንም እንኳን ውብ፣ ምንም እንኳን ቅድስት፣ ምንም እንኳን ንጽሕት ብትሆንም አናመልካትም ያለውን አልሰሙ? ስትመለክ አይታችኋል? እዚህ አናመልካት ይልቅ አለ ኤጲፋኒዎስ ዘቆጵሮስ። ይልቅ ማን ጌታን እወዳለሁ የሚል
ማደሪያውን ግን ማከብር ኢየሱስን አከብር ነው ያለው። አይገርምም? ማርያምን በማዋረድ የሚከብር ኢየሱስ ካለ እሱ ኢየሱስ አይደለም። ማንም ጌታን እወዳለሁ የሚል እናቱን ግን የማያከብር ጌታን አያከብርም ነው ያለው። እኛ እንደዚህ ነው የምናምነው። በአክብሮና በአምልኮ መካከል አታውቁም ብሎ ሊከሰን የሚችል ማን ነው? 2000 ዓመት እኮ አለፈ ሃይማኖት ላይ እንደጸና። ወርሺፕ እና ቬነሬሽን አይገባንም እንደኛ። ተው እንጂ ልጅ ለእናቷ ምጥ ማስተማር አይሆንባችሁም? ተው እንጂ በትህትና እንጠይቃችሁ። ማላገጣችሁንም ትተን ስድባችሁንም እንዳልሰማ ሰምተን እኛ ግን የምንለው ይሄንን ከሥላሴ ምስጋና ቀጥለን እንዴ እስኪ ላሰማችሁ። እንዲህ አይነት ቃል መጽሐፍ ቅዱስ ላይ የለም። ይሄው ያነሳ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ተመሳሳይ ምስጋና ለእናትና ለልጁ ሲቀርብ አልሰማችሁ? ይህን እኮ መንፈስ ቅዱስ ያደረባት ቅድስት ኤልሳቤጥ እኮ ነው ያቀረበችው። ወዳጅ ከየት አመጣ ነው? እኛ ይህ ምስጋና ነው እኮ ለሚገባት ለሷ ከልጇ ቀጥለን የምናቀርበው። ይሄን ማስቆም ይቻላል። ይሄን ማገድ ይቻላል። ይሄን ዝም ብሎ በጎረምሶች ጩኸት እንድንተው ይፈለጋል። ዘመናት የተቀባበለውን ምስጋና አንድ ዘመን ላይ የተበላሸ ትውልድ ላቁመው ሲል ልንሰማው ይገባል። እመና አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ። ሁለቱንም ምስጋና በተመሳሳይ ቃል ሲቀርብ ደግሞ እኮ ሊከፋቸው ይፈልጋሉ ምዕመናን። ለዚህ እኮ ነው እውነተኛዋ ቤተክርስቲያን ጋር ስትመጡ ውዳሴ አምላክ ታገኛላችሁ። ውዳሴ አምላክ ብቻ አይደለም፣ ውዳሴ ማርያምም ታገኛላችሁ። ለምን? አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። እሷንም ልጇንም ውዳሴ አምላክም ውዳሴ ማርያምም ቅዳሴ እግዚእም ቅዳሴ ማርያምን ታገኛላችሁ። ለምን? አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ምዕመናን አንዳንዴ እውነት እንነጋገር ከተባለ ኦርቶዶክሳውያን ካልሆን የማይገቡን ብዙ ነገሮች አሉ። ወይም ኦርቶዶክሳዊ አእምሮ ገንዘብ ካላደረክ የማንረዳቸው ነገሮች አሉ። ለምሳሌ አንዳንዴ ምን ብለው ይጠይቁናል? ማርያምንም ኢየሱስንም በተመሳሳይ ቃል ታመሰግናላችሁ፣ ተክለ ሃይማኖትንም ኢየሱስንም በተመሳሳይ ቃል። እኛ ምን ጠይቃቸዋለን? መንፈስ ቅዱስ ያደረባትን ኤልሳቤጥን ጠይቋታ። ማርያምንም ኢየሱስንም በተመሳሳይ ቃል የተባረክሽ ተባረክ። ለምን ይመስልሃል ወዳጄ? በቅጥነተ ሕሊና መጽሐፍ ቅዱስን ካልተረዳ ነው ተሳስተን ነው የምንቀረው። ቃሉ ተመሳሳይ ነው። ለኢየሱስ ክርስቶስ ሲቀርብና ለድንግል ማርያም ሲቀርብ ግን አረዳዳችን የተለያየ ነው። ዮሐንስ አፈወርቅ ያለው ይሄንን ነው። ቃሉ ቢመሳሰልም የምንረዳበት ሕሊናና አገባብ ግን የተለያየ ነው ያለው። እንዴ እውነት እንነጋገር ከተባለ መጽሐፈ መሳፍንት ምዕራፍ 3 ላይ ጎቶንያ የሚባለውን ሰው አዳኝ ሲለውና ኢየሱስ ክርስቶስ አዳኝ ሲባል አንድ ነው ብለን እንድንረዳለት ይፈልጋል። እንግዲያውስ መጽሐፍ ቅዱስን ይጠይቀዋል። አንተ መጽሐፍ ቅዱስ ለምንድን ነው ጎቶንያን አዳኝ ያልከው ብለው ይጠይቁታል። ደግሞ ከፍል አድርገው ነገሩ ከፍል አድርገው መጽሐፍ ቅዱስ የእግዚአብሔርን ቃል የመጣላቸውን አማልክት ይላቸዋል ይላል። የተናገሩትን፣ ያስተማሩትን፣ የተረጎሙትን፣ የተነበዩትን የእግዚአብሔር ቃል የመጣላቸውን የእግዚአብሔርን ወዳጆች አማልክት ይላቸዋል አለ ጌታ በዮሐንስ ወንጌል ምዕራፍ 10 ላይ። ኢየሱስ ክርስቶስንም የዘላለም አምላክ ይለዋል። ታዲያስ አምላክ ስለተባለ
ልክ እንደ ኢየሱስ ክርስቶስ ተመለኩ ሊሉን ነው? አይደለም። ቃሉ ተመሳሳይ ቢሆንም ለክርስቶስ ሲሆንና ለቅዱሳን ሲሆን ግን እንደሚለያይ እናውቃለን። ዮሐንስ አፈወርቅ እንደተናገረው ቃሉ አንድ ቢሆንም የምንረዳበት መንገድ ግን የተለያየ ነው። ልጨምርላችሁ ካልሰለቻችሁ በቀር መጽሐፍ ቅዱስ ላይ እንዲህ የሚል ቃል ታገኛላችሁ። ንጉሥ ሴዴቅያስም በነቢዩ በኤርምያስ ፊት ራሱን አላዋረደም የሚል ቃል ታገኛላችሁ። ልብ በሉ፣ መዋረድ በነቢዩ በኤርምያስ ፊት። ኦሪት ዘጸአት ግቡ። እግዚአብሔር እንዲህ አለ ይላል፣ ፈርዖንን በእኔ ፊት ለመዋረድ እስከ መቼ እምቢ ትላለህ ይላል። ወገኔ በእግዚአብሔርም ፊት መዋረድ፣ በነቢዩ በኤርምያስም ፊት መዋረድ ቃሉ አንድ ነው። በእግዚአብሔር ፊት ሲሆንና በነቢዩ በኤርምያስ ፊት ሲሆን ግን አረዳዳችን አንድ አይደለም። እንደሱ ነው ኦርቶዶክሳዊነት የሚረዳው። ቃል ይዘን አንሮጥም፣ በጣም ነው የምንመሰጥበት። ሊቃውንት እንዳሉት ሳንተረጉም አናልፍም። እንደሱ ነው የምትረዳው ቤተክርስቲያን። እንዴ እኛ እመቤታችን ቅድስት ድንግል ማርያምን የመመኪያችን ዘውድ ደግሞም የትምክህታችን አክሊል እያል በውዳሴ ማርያም እናመሰግናታለን። ትምክህታችን እያል እናወድሳታለን። አክሊለ መክህነ ወቀዳሚተ መድኃኒትነ ወመሰረተ ንጽሕነ ኮነ በማርያም ድንግል እያል እንጮኻለን። ወዳጄ ትምክህታችን ስንላት ምን ያስኮርፋል? አንዳንዶች እግዚአብሔርን ጥላችኋል ለማለት ይደፍራሉ። ምዕመናን፣ ቅዱስ ጳውሎስ የተሰሎንቄ ምዕመናንን ትምክህቴ ሲላቸው ግን አያኮርፉ። ያኔ ወንጌል አልተጣሰም። እንግዲያውስ ቅዱስ ጳውሎስን ይክሰሱታ ለምን አትሉኝም? የተሰሎንቄ ምዕመናንን ቅዱስ ጳውሎስ ትምክህቴ፣ ደስታዬ፣ አክሊሌ ብሏቸው የለ? በወንጌል ስላገዙት፣ በፍቅር እግዚአብሔር ስላገለገሉት፣ የወንጌል መመከቻ የመንግስተ ሰማያት ጋሻ መሆኑን ተረድተው ስላገዙት ደስታዬ፣ አክሊሌ፣ ትምክህቴ የምትሆኑ ሲላቸው ኢየሱስን የሚመካ በእግዚአብሔር ይመካ ያለውን ሰርዞም ይመስላቸዋል። አይደለም ወዳጅ። ምን አይነት መዝሙር ነው የምትዘምሩት ደግሞ ሊሉን እኮ ይከጅላሉ አንዳንዶች። ታስታውሱ የዛኔ ተስፋዬ ዶም መዝሙር ትምክህቴ መድኃኒቴ አንቺ ነሽ ሚላል አይደል? አላደለም እንጂ አቤት እንደው ኢየሱስን ካዱ እኮ አሁን ያጫጫ ሲያዛ። እንግዲያውስ ጳውሎስን ይውቀሱታ፣ እንግዲያውስ ጳውሎስን ይክሰሱታ። የተሰሎንቄ ምዕመናን ለዚህ ሁሉ አገልግሎታቸው ትምክህቴ አክሊሌ ካላቸው የመመኪያችን ዘውድ የመዳናችን አክሊል ብንላት ሲያንስባት ሌላ ቃል በኖረና በጠራናት። ቅኔ የሚያጥረን እኮ ለዚህ ነው። ምሳሌ የሚያንሰን እኮ ለዚህ ነው። ምዕመናን፣ ኦርቶዶክሳዊነት በቅጥነተ ሕሊና ውስጥ ጭምር የሚመረምር በመሆኑ ለዚህ ነው ደረታችንን ሞልተን ቀና ብለን እንድንናገር ኃይል ይሆነ። ልብ በሉ፣ ሁለት ቃላቶች ላይ እየቆየው ነው። ሁለት ቃላቶች ላይ ጸጋ የሞላብሽ ሆይ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። እነዚህን ቃላት ነው ጥቂት ሰፋ አድርገን ለመመርመር የፈለኩት። ግን እንዳትረሱ በሞቴ የዚህችን የቅድስት ድንግል ማርያምን ጸጋ ማን ሊያውቀው ይችላል? ጸጋ የሞላብሽ እኮ ነው ያላት። ጸጋ ልዩ ልዩ ነው ለሰው ሁሉ የሚሰጠው። መጽሐፍ ቅዱስ እንደነገረን ለአንዱ የመስበክ፣ ለአንዱ ትንቢት፣ ለአንዱ መምከር፣ ለአንዱ እንደዚህ፣ ለሌላ እንደዚያ የተለያየ ጸጋ አለ። ይህቺ ቅድስት ድንግል ማርያም ግን የጸጋው ሁሉ ግምጃ ቤት ሆና ተገኘች። ለዚህ ነው ጸጋው ሁሉ የሞላብሽ ያላት። እኛም ከዘመናውያን ሊቃውንት በዚህ ዘመን ቤተክርስቲያን ካለቻቸው ሊቃውንት ከእኔታ ስምዐ ኮነ ጋር ሆነን
እንዲህ ብለን አብረን እንጮሃለን። ለድንግል ማርያም የተሰጣትን ጸጋ ባለቤቱ ሰጪው እግዚአብሔር ይቁጠረው እንጂ ማን ቆጥሮት ይደርስበታል ብለን እናገራለን። ወዳጆቼ በቅዳሴያችን ሰምታችኋል። ለቅዱስ ሚካኤል ምሕረት መለመን ተሰጠው፣ ቅዳሴያችን ነው። ለቅዱስ ገብርኤል ማብሰር ተሰጠው፣ ቅዳሴያችን ነው። ለቅዱስ ጴጥሮስ የመንግሥተ ሰማያት መክፈቻ ቁልፎች ተሰጡት፣ ቅዳሴያችን ነው። ለጳውሎስ መልእክት መጽሐፍ ተሰጠው፣ ቅዳሴያችን ነው። ለማርያም ግን የሰማይ ሀብታት ሁሉ ተሰጣት። ይሄን መቁጠር መስፈር የሚችል ፍጥረት አለ? የለም። ለዚህ ነው ጸጋ የሞላብሽ ሆይ ማን ሰፍሮ ማን ቆጥሮ ይችለዋል? ወዳጄ አሁን ጸጋ ለሞላባት እናት ምልጃ ቁም ነገር ይመስላል። አምላኳ ልጇ ለሆነላት የአምላክ እናት የሚለው መጠሪያ ብቻ አስቆመንም። የሚሳናችሁ የለም ያላቸው የሚሳን ነገር ከሌላቸው ጸጋ ሁሉ ሞልቶብሻል የተባለች ምን ያቀታታል? ምን ያልተሰጣት ነገር አለ? ወዳጅ አሁን የሷ ነገር ሊያከራክረን ሊያነጋግረን ይገባ ነበር። ይሄን ያህል ምዕመናን አሁን ወደ ቃሉ መለስ ልበልና ጥቂት ነጥቦችን ሰፋ አድርገን እንመልከት። የተከታተላችሁኝ እንደሆነ ተስፋ አደርጋለሁ። ጸጋ የሞላብሽ ሆይ ይሄ ቃል ሐዲስ ኪዳን በተጻፈበት ሐዲስ ኪዳን በተተረጎመበት ጸጋ የሞላብሽ ሆይ ኦ ምልዕተ ጸጋ በግዕዙ የመጀመሪያው ቋንቋ ሐዲስ ኪዳን የተጻፈበት የግሪክ ቋንቋ እንዲህ ተብሎ ነው የተጻፈው ይላሉ። ለግሪኩ ቋንቋ ቅርበት ያላቸው መተርጎማን ጸጋ ሄሪስ ነው በግሪኩ ይሉና ጸጋ የሞላብሽ ሆይ የሚለው ቃል ይላሉ ሄቻሪቶ ሜኔ ተብሎ ነው የተጠቀሰው በግሪኩ ይላሉ። በሞቴ በጣም ይጠቅማችኋል፣ ስሙት። እንደ ኦርቶዶክሳዊ ሆናችሁ ስሙ። የምንናገረው በጣም በጥልቀት ከተረዱ የአባቶቻችን የእውቀት ምንጭ ትንሽ እንደሆነ ደግሞ ተረዱ። ሄቻሪቶ ሜኔ ነው የሚለው አሉ። ከዛ ሜኔ የሚል ምዕላድ መጨረሻው ላይ አለ ይላሉ። ምንድን ነው ይሄ ቃል የሚያመለክተው? ጸጋ የሞላብሽ ሆይ በአማርኛ ኦ ምልዕተ ጸጋ በግዕዙ ሄቻሪቶ ሜኔ በግሪኩ ምን ማለት ነው ይሄ ይሉና መተርጉማኑ ይተረጉማሉ። ምን ይላሉ? የመጀመሪያው ሄሪስ ከሚለው ሀ የሚለውን የመጀመሪያው ፊደል በግሪክ ቋንቋ ያለው የሰዋሰው ትርጉም እንዲህ ነው ይላሉ። መልአኩ ቅዱስ ገብርኤል ከመምጣቱ በፊት ቀድሞውኑ ጸጋ የነበራት መሆኑን ያሳያል። ለዚህ ነው የሞላብሽ ወይ ብሎ አማርኛው ግዕዙም በኃላፊ ግስ ያስቀመጠው። ወዳጄ አንድ ጊዜ ልድገመው። ቅዱስ ገብርኤል ሲመጣ አይደለም ቅድስት ድንግል ማርያም በጸጋ የተሞላችው። አንዳንዶች እንዲህ ብለው ስለሚያስቡ ነው። በፍጹም አይደለም። ቀድሞ ቅዱስ ገብርኤል ከመምጣቱ በፊት በጸጋ እግዚአብሔር ተሞልታ መኖሯን ነው የሚያሳየን። የመጀመሪያው ፊደል ሄ የሚለው ሜኔ የሚለው የመጨረሻው ምዕላድ ቅድም የጠቀስኩላችሁ ጸጋ የሞላብሽ ወይ ኦ ምልዕተ ጸጋ ደግሞ ሄቻሪቶ ሜኔ የሚለው ቃል ደግሞ ይላሉ ሲተረጉሙ ጸጋውን የተቀበለች እንደነበርና ውጤቱ የቀጠለ መሆኑን ነው የሚያሳየው። አበቃ። ቀድሞውንም በጸጋ እግዚአብሔር ተሞልታለች ቅዱስ ገብርኤል ከማብሰሩ በፊት።
ከብስራትም በኋላ የተወደደ ልጇን ከወለደችም በኋላ በዚያው ጸጋ ጸንታ ኖራለች። አበቃ። ይሄ ነው ዓለም አቀፋዊው እውነትና እውቀት ወዳጄ። ይሄ ማለት ምን ማለት መሰላችሁ? አንዷን ብቻ ነጥዬ ላውጣ። ምዕመናን፣ የተወደደች ቅድስት ድንግል ማርያም ተወዳጅ ልጇን ኢየሱስ ክርስቶስን ከወለደች በኋላ አንዳንዶች ሲሉ ትሰሟቸዋላችሁ፣ ሌሎች ልጆች ወልዳለች ይላሉ። እንግዲህ ምን እናርግ? እንግዲህ በማይነገርበት መድረክ ላይ የሚሉትንም ልናወራ ተገደን እንጂ እንኳን ልንናገረው ልናስበው የማንችለው ነው። ያ ማለት ምን ማለት ነው? በተሰጣት ጸጋ ጸንታ አልኖረችም እያሉ ይሄንን ቃል እየተቃወሙ ነው። በጸጋዋ ጸንታ መኖሯን እየካዱ ነው። ምዕመናን፣ ይህ እንዴት ሊሆን ይችላል? እንደገና ወደዚህ አስደናቂ ከፍታ ከወጣች በኋላ እንደገና ስጋዊ ደማዊ ወደሆነ ኑሮ እንደገና ትወርዳለች። የአምላክ እናት ዙፋን ከሆነች በኋላ እንደገና ደግሞ የፍጡራን ቤት ትሆናለች። ማንም እንዳይገባባት ዘላለማዊ ድንግል ኤቨር ቨርጂን ሆና የምትኖረውን ማን ነው ይህንን አድርጋለች ብሎ ሊያማት የሚችለው? ወገኖች፣ በጣም ክርስቲያናዊ ሰይጣን እንኳን ሲሰማው ተደብቆም ፈገግ የሚለው ይመስለኛል። ወዳጅ፣ እሷ በዛው ጸጋ ነው የኖረችው። ምዕመናን፣ አንድ ነገር እዚህ ጋር ይታያችኋል። እዚህ ጋር አንድ ከፍ ያለ ወንበር አይታያችሁ? ታያል? እኔ እጄ ልቀመጥበት? ምከሩኝ እስኪ፣ አማክሩኝ እስኪ። ሞክረው ምን አሺ? አይቻልም። እንዴት ይችላል? የማን ስለሆነ? የመልአከ ገነት ቆሞስ አባ ኤፍሬም ነው። እዚህ ጋር እንኳን ስንቀመጥ አላያችሁንም? እዛ ጠጋ እያልን ቦታችንን ነው እንይዘውላችን። እንደውም እንደኔ አይነቱ ደፋር ሆኖ አጠገባቸው ተቀመጥኩ እንጂ ጋቢ አዲሱን ፈቀቅ በሉ ብዬ ጠጋቡ እኮ እንደው አይጣል። እግዚአብሔር ይቅር ይበለን መቼም ለማለት ብዬ ምን እንዳይመስላችሁ። በድንኳን ሰባሪነት የገባን ሁሉ አንዳንዴ ይገርመኛል በጣም። ማንም አይቀመጥበትም። እየሰማችሁ ነው። ይህ እንኳን እንዲህ የተጠበቀና የተከበረ ከሆነ ያን ሰማያዊ ዙፋን። ለዚህ እኮ ነው ያሊቅ እባካችሁ ከማህፀኗ ፈቀቅ በሉ ያለው እኮ ለዚህ ነው። እስኪ ሌላው ሁሉ ይቀር፣ ከዚህ ማህፀኗ እንኳን ፈቀቅ አይሉ። እንኳን አይደለም ይቺ ቅድስት ድንግል ማርያም፣ ያ የከበረ ሙሴ እንኳን ሐመልማል ከነበልባል ነበልባል ከሐመልማል በሲና ተራራ ተዋህዶ ካየ በኋላ ሐመልማሉ ነበልባሉን ሳያጠፋው ነበልባሉ ሐመልማሉን ሳያቃጥለው የምስጢረ ስጋዌን የተዋህዶን ምስጢር የአምላክን ሰው የመሆን ነገር በራእይ ካየ በኋላ ጫማውን አውልቆ ከተመለከተ በኋላ ሊቃውንት ምን እንዳስተማሩ ታውቃለህ? ሙሴ ወደ ትዳሩ እንኳን አልተመለሰም አሉ። በዚያው ነው የመነነው። እየሰማችሁኝ ነው? እንኳን አይደለም የዚህ ምስጢር ተሳታፊ ሆኖ ይሄን ምስጢር ስላየ ወደ ቤቱ አልተንጎዳጎደም፣ መነነ ህዝቡን ይዞ። ወዳጄ፣ ይህንን የእግዚአብሔርን ቃል ከሰማችሁ በኋላ ከኃጢአት ትመንኑ ይሆን? እንደገና ወደ ቅድስና ወደ ከፍታ ትመጡ ይሆን ነው? እንደገና እዛ እንሄዳለን እንወርዳለን በዛው። ወገኖቼ፣ በእውነት የእግዚአብሔርን ቃላት በጥዑ ጆሮዎቻቸው የሚሰሙ በልባቸው የሚያንቆረቆሩ አይመለሱ፣ በዛው ነው የሚሄዱት። ያቺን ሰማርያዊቷን ሴት አታስታውሱ? እንስራዋን ትታ እኮ የመነነች ነው የመሰለችው፣ በረረች። የእግዚአብሔር ምስጢር የቀነሱ አይመለሱ፣ ይበራሉ፣ ይመንናሉ። መጥምቀ መለኮት ቅዱስ ዮሐንስንስ ልጨምርላችሁ። በማኅፀን ውስጥ ከዘለለ ካመሰገነ ከሰገደ በኋላ ያን የሰላምታ ድምፅ ከሰማ በኋላ እናትና አባቱ በጊዜ ሲያርፉበት ዓለም ላይ አልኖረም፣ ወደ በረሃ ነው ሄደው።
ወደ ሄኖን በረሃ ነው የገባው። የእግዚአብሔርን ቃል የሚሰሙ አይመለሱም ወደ ኃጢአት። ክርስቶስን በህሊናቸው ክርስቶስን በልባቸው የሚጸንሱ ምዕመናን ከዓለም ይለያሉ፣ ከኃጢአት ሸሻሉ፣ ይመንናሉ። ከኃጢአት ይለያሉ ማለት ነው። ደግሞ ነገ ተነስታችሁ እንመንን እንዳትሉ የሰባኪ መንኑ ብሏል ብላችሁ እርግጥ አታረጉትም። እኔ እንደው ልጠቁማችሁ ብዬ ነው። ይመንን ታዲያ ቅድስት ድንግል ማርያም በዛው ጸጋ ጸንታ ትኖራለች እንጂ እንደገና ከዮሴፍ ጋር ለህሊና እንኳን አይከብድም። እንዲሁ ቀላል አመክንዮ ሎጂክ እንኳን አስቡት። እንደዚህ ይሆናል። ማንም አይገባበትም፣ ተዘግቶ ይኖራል የሚለውን ቃል እንኳን አይረዱም። ሊቀ ካህናቱ ብቻውን ገብቶበታል፣ ተዘግቶ ይኖራል የሚለውን እንኳን አይረዱም። ደግሞ በዛ ጸጋ ጸንታ ያልኖረች ከሆነ ለምንድን ነው ከቅዱስ ዮሐንስ ጋር ብቻዋን የኖረችው? ልጆች ካላት ከነሱ ጋር አትኖርም ነበር? ጉዳያችን ይሄ አይደለም እንጂ አፋቸውን እናስይዛቸው ነበር። ወዳጄ ዝም ብሎ የሚጮሁትን ጎረምሶች እየሰማ ዲኮሬሽኑን እያየ ናወዘ የትውልድ ሲያሳዝን። ከእውነት ራቅ፣ ከቅዱሳት ኃይለ ቃላት ተለየ፣ ከእውነተኛ ምስጢር ፈቀቅ አለ። የተወደደች እናቱን ቅድስት ድንግል ማርያምን ናቀ። እዩ ቀድሞውኑ በጸጋ እግዚአብሔር የነበረች ደግሞስ ሜኔ የሚለው ቃል በጸጋ እግዚአብሔር ተሞልታ የቀጠለች መሆኗን ነው የሚያሳየው። ጸጋ የሞላብሽ ሆይ ኦ መልእተ ጸጋ እቻሪቶ ሜኔ፣ እሱ ነው የእግዚአብሔር ቃል የሚያሳየው። ነገሩን ወደ አባቶቻችን ትምህርት ደግሞ ቀስ ብለን እስኪ ሰጠት እናድርገው። ለዚህ ነው አባ ሕርያቆስ እንዲህ አለው። ምን ያለው? እርሱ እግዚአብሔር አብ ንጽሕናሽን ባወቀ ጊዜ ስሙ ገብርኤል የተባለ ብርሃናዊውን መልአክ ላከ። ምንሽን ባወቀ ጊዜ? አንጻት ብሎ የተላከ ይመስልሃል? ባርካት ብሎ የተላከ ይመስልሃል? አይደለም። ንጽሕናሽን ባወቀ ጊዜ ላከው ነው እኮ የሚለው ወገኖቼ። ለዚህ ነው የመረጣት እኮ እግዚአብሔር እንጂ ቅዱስ ገብርኤል ሄደው እንደ ዓለሙ ቆሽሻ ይቅርታ ለቋንቋዬ እንጂ ላቲ ስባት ክብር ይግባት እንጂ የአዳም በደል ኖሮባት ቅዱስ ገብርኤል ሲመጣ ሊያነጻላት የተላከ አይደለም። ቀድሞውኑ በጸጋ እግዚአብሔር ተሞልታ የኖረች ናታ። ለዚህ ነው ንጽሕናሽን ባወቀ ጊዜ ስሙ ገብርኤል የተባለ መልአኩን ላከው። አንዳንዶች ቅዱስ ገብርኤል ከመጣ በኋላ ነው የአዳም በደልና ኃጢአት የጠፋላት የሚል ሐሳብ አላቸው። ዝም ብዬ ልሰንቀረው ሊጠቅማችሁ ይችላል። ባትሰሙትም ባታውቁትም እኔ ግን ዝም ብዬ ልናገረው ፍቀዱልኝ። ካልገባችሁም ተውት። እኔ ግን ልበለው። እላፌ ገብርኤል ከገብርኤል በኋላ ይላሉ። ገብርኤል ሲያበስራት ነው ኃጢአቷ የጠፋላት ይላሉ። ይቺን ቅድስት ድንግል ማርያም ቀድሞውኑ በጸጋ እግዚአብሔር ኖረች የሚለውን የሚክዱ ሊቃውንተ ቤተ ክርስቲያን ግን ሁለት አስገራሚ ጥያቄዎች ጠይቀዋቸዋል። በሞቴ ስሙኝ፣ በጣም ይጠቅማቸዋል። ቅዱስ ገብርኤል ሲመጣና ሲያበስራት ነጻላት የምትሉ ከሆነ ብለው ያነሳል። ነጻላት ብለው የምትሉ ከሆነ ብለው ያነሳል። አንዳንዶቻችሁ ቁጭ ብላችሁ ብትማሩ ደስ ባለ። የቀጥታ ስርጭት ምናምን አቁሙት። እስኪ እኛ ውስጥ ይሰራጭ። እስኪ ትንሽ ተረጋግጠን ሰከንድ ተቀረጸ ይጠቅማል አውቃለሁ። ሌላ ጊዜ ትለቁታላችሁ። አሁን አትጨነቁ። ይቅርታ